ተልባን ጸጉራችሁን ከመቀባት በተጨማሪ ለምግብነት እንዴት እንደምታውሉት ዛሬ ያሳያችኋለሁ። በመለኛ ገጽ ዛሬ የተልባ ወጥ እንዴት እንደምታዘጋጁ እናያለን። ለጤናም ብዙ ጥቅም ስላለው ሁላችሁም በየቤታችሁ አዘጋጅታችሁ እንድትሞክሩት እንጋብዛችኋለን። የተልባ ወጡን ለማዘጋጀት በዋነኝነት ተልባ እንጠቀማለን። ለዛሬው ተልባ የምንጠቀመው 2 የሾርባ ማንኪያ ሲሆን ነገር ግን በዛ አርጋችሁ ፈጭታችሁ ማስቀመጥ ከፈለጋችሁ እንደኔ በዛ አርጋችሁ መፍጨት ትችላላችሁ። ይህን ተልባ ትልልቅ ጉሊቶች ላይ እንደ ልብ ታገኙታላችሁ። በቅናሽ መግዛት ከፈለጋችሁ መርካቶ በመሄድ መግዛት ትችላላችሁ። ከተልባው በተጨማሪ አንድ ዘንግ ደቆ የተከተፈ የባሮ ሽንኩርት፣ አንድ ራስ ተለቅ ያለ ደቆ የተከተፈ ቀይ ሽንኩርት፣ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት እና ምግባችንን የበለጠ ለማጣፈጥ ደግሞ የመለኛን የማረቆ በርበሬ እንጠቀማለን። ይህን በርበሬ ጨምሮ የተለያዩ የመለኛን የምግብ ግብዓቶች ማዘዝ ለምትፈልጉ የመለኛ የኢንስታግራም ገጽ ላይ መልእክት ላኩልን። ለመጪው የገና በዓል ደግሞ እናንተ ለተመልካቾቻችን ከልዩ ቅናሽ ጋር የመለኛ የገና በዓል የደስታ ጥቅል አዘጋጅተንላችኋል። ጥቅሉ ላይ በርበሬ፣ ቂቤ፣ የማጣፈጫ ቅመሞች እንዲሁም የቡላ ዱቄት ታገኛላችሁ። ከኢትዮጵያ ውጭ ሆናችሁ ማዘዝ ለምትፈልጉ ደግሞ የሱንም አማራጭ አዘጋጅተንላችኋል። ወደ ዛሬው ምግባችን ስንመለስ ተልባውን ዝርግ ሳህን ላይ ትገለብጡና በሚገባ ትለቅሙታላችሁ። ይህን ተልባ ከፈለጋችሁ የተለቀመ ብላችሁ መግዛት ትችላላችሁ። ተልባው በውስጡ ጠጠር፣ ሌላ ዘር እንዲሁም እንክርዳድ ልታገኙበት ትችላላችሁ። ስለዚህ በሚገባ መልቀማችሁን እንዳዘነጉ። ተልባው በሚገባ ከተለቀመ በኋላ ይህንን ይመስላል። አሁን ምድጃችሁን በዝቅተኛ ሙቀት ታሞቁና ሰፋ ያለ መጥበሻ በመጠቀም ለቅማችሁ ያዘጋጃችሁትን ተልባ ሞቅ ሞቅ ታደርጉታላችሁ። መጥበሻችሁ በተወሰነ መልኩ ከጋለላችሁ በኋላ የምድጃችሁን የሙቀት መጠን መካከለኛ ላይ ታደርጉትና እጃችሁ ሳያርፍ ቶሎ ቶሎ ታገላብጡታላችሁ። የምትጠቀሙት ምድጃ የሙቀት መቆጣጠሪያ ከሌለው እንዲሁም ከሰል ላይ የምታዘጋጁት ከሆነ እጃችሁ ሳያርፍ ቶሎ ቶሎ ማገላበጥ ይኖርባችኋል። እንዲሁም መጥበሻ መጠቀም ካልፈለጋችሁ ብረት ምጣድና መቆያ ተጠቅማችሁ መቁላት ትችላላችሁ። ተልባው በተወሰነ መልኩ እየተቆላ ሲሄድ ልክ ምስሉ ላይ እንደምትመለከቱት መደነስ ይጀምራል። ተልባውን ከፈለጋችሁ መካከለኛ እንዲሁም ገባ አርጋችሁ መቁላት ትችላላችሁ። እኔ በተወሰነ መልኩ ገባ አርጌ ቆልቼዋለሁ። ቀለሙም ምስሉ ላይ እንደምትመለከቱት እየጠቆረ ይመጣል። በተጨማሪ ተልባው በሚገባ እየተቆላ ሲሄድ ወዛም እየሆነላችሁ ይመጣል። ምስሉ ላይ በምትመለከቱት መሰረት ተልባውን በሚገባ ሞቅ ሞቅ ካረጋችሁ በኋላ ዝርግ ሳህን በመጠቀም ዘርዘር አርጋችሁ እንዲቀዘቅዝ ለ30 ደቂቃ ያህል ታሳርፉታላችሁ። ተልባውን በትኩሱ የምትፈጩት ከሆነ እርስ በራሱ ሊጠባበቅባችሁ ይችላል። ተልባው እስኪበርድ ድረስ ቁሌታችንን እናዘጋጃለን። ድስት ላይ አድቅቃችሁ ከትፋችሁ ያዘጋጃችሁትን የሽንኩርት ግብዓት ከላይ ተጨምሩና ትንሽ ውሃ ከላይ ጠብ አርጋችሁ ከድናችሁ በእንፋሎት ታበስሉታላችሁ። ውሃውን በዛ ካረጋችሁት የምድጃችሁን የሙቀት መጠን ከፍ ማድረግ ይኖርባችኋል። ምስሉ ላይ በምትመለከቱት መሰረት በእንፋሎት በሚገባ ከበሰለላችሁ በኋላ አንድ የሾርባ ማንኪያ ዘይት ከላይ ትጨምራላችሁ። ዘይት ያሳነስኩበት ምክንያት ተልባ በባህሪው በጣም ቅባታማ ስለሆነ በኋላ ላይ ቅባት እንዳይተፋባችሁ ነው። ሽንኩርቱን ከጨመራችሁ በኋላ እጃችሁ ሳያርፍ ቶሎ ቶሎ እያማሰላችሁ ትጠብሱታላችሁ። ዛሬ የምናዘጋጀው ቁሌት ጣፋጭ የሆነ ቁሌት እንዲሆን ስለምፈልግ ሽንኩርቱ ላም ብሎ ስኳር እስኪል ድረስ ትጠብሱታላችሁ። ይህንንም ሂደት ቢያንስ ለ10 ደቂቃ መከተል ይኖርባችኋል። የምድጃችሁም የሙቀት መጠን መካከለኛ ላይ መሆን አለበት። እዚህ ጋር ዘይት ያነሰው ሊመስላችሁ ይችላል። ነገር ግን በኋላ ላይ ተልባውን ስትጨምሩ የበለጠ ቅባት ስለሚኖረው የዘይት ምጣኔያችሁን በነገርኳችሁ መሰረት ማድረግ ይኖርባችኋል። በርበሬ ከመጨመራችሁ በፊት ዛሬ ዘይት ስላሳነስን ትንሽ ውሃ ጠብ አርጋችሁ በሚገባ ካማሰላችሁት በኋላ 2 የሾርባ ማንኪያ የመለኛን የማረቆ በርበሬ ከላይ ትጨምራላችሁ። በርበሬውን ከጨመራችሁ በኋላ እንዳይቃጠልባችሁ የምድጃችሁን የሙቀት መጠን ዝቅ ታደርጉታላችሁ። በርበሬውን ስትጨምሩት ሽንኩርቱ እርስ በራሱ ከተጠባበቀባችሁ ትንሽ ትንሽ የፈላ ውሃ ጠብ እያረጋችሁ ማላላት ትችላላችሁ። ይህንንም የማቁላላት ሂደት ቢያንስ ለ5 ደቂቃ ያህል ትከተላላችሁ። እኛ የምንሸጠው በርበሬ በጣም ለስለስ ያለና ብዙ አቁላሉኝ የማይል ነው። ስለዚህ ረጅም ሰዓት ማሸት አይጠበቅባችሁም። የጨመራችሁትን በርበሬ ከሽንኩርቱ ጋር በሚገባ ካሻችሁት በኋላ አንድ የቡና ማንኪያ የማቁላያ ቅመም ከላይ ታስገባላችሁ። ይህ የማቁላያ ቅመም የተለያዩ ቀይ ወጦችን ስታዘጋጁ በተለይ ዶሮ ላይ ለምታዘጋጁት የዶሮ ወጥ ልዩ የሆነ ጣዕም ይሰጥላችኋል። ቅመሙን ከላይ ካስገባችሁ በኋላ ከበርበሬው ጋር በሚገባ ታሹታላችሁ። አሁንም በርበሬው ከታች እየያዘባችሁ ካስቸገራችሁ ትንሽ ትንሽ የፈላ ውሃ ጠብ እያረጋችሁ ማላላት ትችላላችሁ። የዛሬውን የመለኛ ቪዲዮ እዚህኛው ገጻችን ላይ እየተመለከታችሁ ከሆነ ይህ የመለኛ ገጽ የተለያዩ ምግቦችን ስናዘጋጅ ሰፊ ገለጻ የምንሰጥበት ገጽ ነው። ሁልጊዜ የመለኛ ምግቦችን በሚገባ ተረድታችሁ በየቤታችሁ ማዘጋጀት ከፈለጋችሁ ይህን ገጻችንን ምርጫችሁ አድርጉ።
ምግብ የምታዘጋጁበት ጠረጴዛ እንዲሁም ማማሰያችሁ እንዳይቆሽሽባችሁ ሁልጊዜ እንደምናደርገው የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። ምንም ለየት ያለ ነገር መግዛት አይጠበቅባችሁም። ቁሌቱ ላይ ሙቋ እየጨመራችሁ በሚገባ ካላላችሁት በኋላ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ታስገባላችሁ። ይህን ነጭ ሽንኩርት ላም አድርጌ ለመፍጨት የተወሰነ ጨውና ዘይት ተጠቅሜያለሁ። ስለዚህ እናንተም እንደኔ የምትጠቀሙ ከሆነ በኋላ ላይ የምትጨምሩት ጨው ላይ መጠንቀቅ ይኖርባችኋል። ነጭ ሽንኩርቱን ቁሌቱ ላይ ካስገባችሁ በኋላ በሚገባ ታማስሉታላችሁ። ቁሌቱ ውሃውን ከጨረሰባችሁ ተጨማሪ የፈላ ውሃ ጠብ እያረጋችሁ ማላላታችሁን ትቀጥላላችሁ። አሁን ግማሽ የቡና ማንኪያ ኮረሪማ ከላይ ትጨምራላችሁ። የኮረሪማ ቅመም እንዴት እንደሚዘጋጅ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ መጎብኘት ትችላላችሁ። ኮረሪማውን ከቁሌቱ ጋር በሚገባ ከቀላቀላችሁት በኋላ ተጨማሪ የፈላ ውሃ ጠብ እያረጋችሁ ታማስሉታላችሁ። በተጨማሪ እየከደናችሁ ቁሌቱ በእንፋሎት እንዲበስል ታደርጉታላችሁ። እየከደናችሁ በእንፋሎት የምታበስሉት ከሆነ መሃል ላይ እየከፈታችሁ ማማሰል እንዳዘነጉ። የምታዘጋጁት ቁሌት በዚህ ቀለም መሰረት ቆንጆ ሆኖ ከበሰለላችሁ በኋላ ቅባቱን እየተፋ ይመጣል። ከፈለጋችሁ እዚህ ጋር አቁማችሁ ፈርፍራችሁ መመገብ ትችላላችሁ። ተልባ ወጡን ማዘጋጀት ከፈለጋችሁ ደግሞ የፈላ ውሃ ከላይ ትከልሳላችሁ። የምትጨምሩት ውሃ እንደምትፈልጉት የወጥ ብዛትና የወጡ ውፍረት ይወሰናል። እኔ 300 ሚሊ ሊትር ውሃ ተጠቅሜያለሁ። ውሃውን ቁሌቱ ላይ ከጨመራችሁ በኋላ በሚገባ ታማስሉታላችሁ። በመቀጠል ከድናችሁ ተንተከትኩታላችሁ። ወጡ እስኪበስል ድረስ ያዘጋጀነውን ተልባ እንፈጫለን። እኔ ተልባውን ለመፍጨት የቅመም መፍጫ ተጠቅሜያለሁ። በቤት ውስጥ የቅመም መፍጫ ከሌላችሁ ችግር የለውም። ቆንጆ ሙቀጫና ዘነዘና በመጠቀም መውቀጥ ትችላላችሁ። ይህን ተልባ በሚገባ ከፈጫችሁ በኋላ ማስቀመጥ ያለባችሁ ከጠርሙስ በተዘጋጀ ብልቃጥ ሲሆን ብልቃጡ ፈጽሞ አየር ማስገባት የለበትም። በተጨማሪ ማስቀመጥ ያለባችሁ እርጥበት የማያገኘው ስፍራ መሆን አለበት። ተልባው በሚገባ ከተፈጨ በኋላ ይህንን ይመስላል። እንደኔ በዛ አርጋችሁ አዘጋጅታችሁ የተለያዩ ምግቦችንና የጭማቂ መጠጦችን ማዘጋጀት ትችላላችሁ። ተልባውን በመጠቀም የተለያዩ ጭማቂዎችን እንዴት ማዘጋጀት እንደምትችሉ በሚቀጥለው የመለኛ ቪዲዮ አሳያችኋለሁ። ውሃ የከለሳችሁት ወጥ ምስሉ ላይ በምትመለከቱት መሰረት ቆንጆ ሆኖ በስሎልናል። እኔ ቢያንስ ለ5 ደቂቃ ያህል አንተክትኬዋለሁ። አሁን ያዘጋጃችሁት ቁሌት ላይ 2 የሾርባ ማንኪያ ተልባ ከላይ ትጨምራላችሁ። የተልባው ምጣኔ የሚወሰነው ማዘጋጀት እንደምትፈልጉት የወጥ ብዛትና እንደከለሳችሁት የፈላ ውሃ መጠን ነው። የተልባ ወጥ የማዘጋጀት ልምዱ ከሌላችሁ ትንሽ የተልባ ዱቄት እየጨመራችሁ እያማሰላችሁ የምትፈልጉትን አይነት ውፍረት እስኪይዝ ድረስ መጨመር ትችላላችሁ። አይበለውና ከመጠን በላይ ተልባ ከጨመራችሁ ተጨማሪ የፈላ ውሃ ጠብ እያረጋችሁ ማላላት ትችላላችሁ። በተጨማሪ ተልባውን መጨመር ልክ ስትጀምሩ የምድጃችሁን የሙቀት መጠን ዝቅተኛ ላይ ማድረግ ይኖርባችኋል። ተልባውን ጨምራችሁ በሚገባ ካማሰላችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት ቅባቱን ወደ ላይ እያወጣ ይመጣል። እዚህ ጋር አንድ ልነግራችሁ የምፈልገው ነገር ተልባውን እሳቱ ላይ ባቆያችሁት ቁጥር በጣም እየወፈረባችሁ ይመጣል። በጣም እየወፈረባችሁ ከመጣ ተጨማሪ ሙቅ ውሃ ጠብ እያረጋችሁ ማላላት ትችላላችሁ። አሁን ግማሽ የቡና ማንኪያ የበሶ ብላ ዱቄት ከላይ ታስገባላችሁ። ይህ የበሶ ብላ ዱቄት ላዘጋጃችሁት የተልባ ወጥ የቂቤ ቃና ይሰጥላችኋል። በቤት ውስጥ እርጥቡ የበሶ ብላ ዱቄት ካላችሁ አንድ ዘንግ ነከር ማድረግ ትችላላችሁ። የበሶ ብላ ዱቄት እንዴት እንደሚዘጋጅ መማር ከፈለጋችሁ ደግሞ ሩቅ ሳትሄዱ እዚሁ ገጻችን ላይ መማር ትችላላችሁ። አሁን የተልባ ወጣችን ዝግጁ ሆኖልናል። ምስሉ ላይ እንደምትመለከቱት ቆንጆ ሆኖ በስሎ ቅባቱን ወደ ላይ አውጥቷል። አሁን ደግሞ አሳምረን እናቀርባለን። የተልባ ወጡን አሳምሮ ለማቅረብ የሸክላ ድስት ላይ ገልብጬ አቅርቤዋለሁ። ይህን የሸክላ ድስት ከገዛችሁት በኋላ በቤት ውስጥ እያሟሻችሁ ለረጅም ጊዜ እንዴት እንደምትጠቀሙት በቅርቡ ቪዲዮ እናዘጋጅላችኋለን። ወጡ ሲታይ እንዲያምር ከላይ አረንጓዴ ቃሪያ ጣል ታደርጉበታላችሁ። የተልባ ወጥ እንግዲህ እንዲህ ነው የሚዘጋጀው። ለመጪው የገና በዓል እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።